ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ አለሁላችሁ በእናት ሀገር በኢትዮጵያ ምድራችን። እንግዲህ ጉድ ሳይሰማ እየታደረ አይደለም፣ ሁሌም ነው ጉድ የምንሰማውና እኔ ምን እነኚህ ጋርዶች ለሩታ ናቸው ወይንስ ለህፃኑ ነው? ምንድነው ጉዳዩ? ከሚስት ጋር እንጂ ጸብ ከባለስልጣን ጋር አይደለም እኮ። ጸብህና ድብድብህ ከማጅራት መቺ ጋር የሚመስለው እነኚህን የሚያካክሉ ጠብሻን ጋርድ ሩታ እንዳታስደበድበኝ ወይ ሩታ እንዳደበድበኝ መከላከያ ብለህ ነው ወይንስ ልታስደበድብ? ምን ለማናቸው እነኚህ ጋርዶች ማለት ምን ለመከላከል? ወይ ጉድ! እኔ በጣም የሚገርመኝ እኮ ሳትበስሉ ትዳር ውስጥ አትግቡ ምለው ወንዶች ለዚህ ነው። ምን እናርግ እንግዲህ በብረት ድስት አጣጥፈን ከተን አንቀቅላችሁ። የስጋ መብሰል ሳይሆን የጭንቅላት መብሰል ነው የምንፈልገው። በጭንቅላት ሳትበስሉ ለማለት ያህል ነው። በቃ በጭንቅላት ሳትበስሉ ትዳር ውስጥ መግባት ወንዶች ይሄ ነው። አሁን ይሄ እነኚህ ጋርዶች ለሩታ ነው ወይንስ ለህፃኑ ነው? ችኳን እኮ መርቃ አግባ ብላለች። በቃ 80 ብቻ በ5 ጣት የፈረምከው 80 ላይ መልሰ ፈርምልኝና ፍቺን ፈጽም እያለች ነው ያለችው ሩታ። ለምን ጠበስክ? ለምን ጠቀስ? ቆይ ማጅራትን አስመታለሁ አላለችም። አልወጣትም። ቀረብኝ፣ አመለጥኩኝ፣ ቀረብኝ ብላለች። ዲጋርዲዞ ምናምን ወይ ጉድፈላ። ለካ ሚስትንም ለመከላከል ጋርድ መጠቀም ጥሩ ነው። ሩታ እንዳንቺ ብፈራ እንዳንቺ ጋርድ አስከትሎ በሄደ በፈራኝ ባሌ ወይኔ። እኔማ ይሄን ነገር ይሄን ሲስተምሽን ልታውሽኝ ይገባል። የምር እኔ እዚህ ላይ መፈራት አለብኝ። አይ እኔ በጣም ገርሙኛል ጋርዱ ለምንና ለምን እንደተፈለገ ማለት ነው። ያው ብቻ ግን ይመች ያጣፍጥል። ቢያንስ በሄርሜላ በኩል እንኳን በስለህ ተገኝ ጥሩ ነው። እሷም ካበሰለች ማለቴ ማገዶ ትፈጃለህ እንጂ ትበስላለህ ብሏል ያገሪ ልጅ። መብሰል አይቀርም ግን ማገዶ ትፈጃለህ። በዚህ ማገዶ ውድነት ደግሞ ማገዶ ጠፍቷል እንደምታውቁትና ወንዶች የምሬን ብላችሁ ሳትበስሉ ያገባችሁ ወንዶች በብረት ድስት የሚቀቀልና የሚበሰል ቢሆን ጠቅልለን ከተን ባበሰልናችሁ። በጎላም ቢሆን እንደው ብረት ድስትም ባይኖር እንኳን ፈልገን አስፈልገን በበርሜልም ቢሆን እንቀቅላችሁ ነበር። ግን ምን ዋጋ አለው? በዛ መቀቀል አይደለም። በቃ በዛ መቀቀል አይደለም መብሰል ማለት። በስማርት በሆነ ጭንቅላት በቃ ጭንቅላታችሁ ነው መብሰል ያለበት። ጭንቅላት ተቀቅሎ የሚበሰል ቢሆን ቀቅለን ባበሰልናችሁ። ግን ምን ዋጋ አለው? እንደዛ ሊሆን አይችልምና ለማንኛውም ያም ሆነ ይሄ አብርሃም ተው፣ ልብ ግዛ፣ ብሰል ጭንቅላትህን አሰራው። የልጅን እናት ሚስትህን አክብር ይሻልሃል። እቺ ጉሬዛ አትበጅህም። ተው፣ አትጠቅምህም። ተው፣ ተመከር። ተው፣ ምክር ስማ። ግድ የለህም። ምክር መስማት ጥሩ ነው። ምክር ለመስማት ሞክሩ። ያልበሰላችሁ ወንዶች ተው፣ ሚስታችሁን ተንከባከቡ ሳታመልጣችሁ። ወይኔ ያመለጠችኝ ተበላው፣ ትላንትና ነው መጠቀም በቻልኩ፣ ወደ ትላንትና አንድ ድል በተሰጠኝ እንዲያርግቻ አስተካክል ነበር እንዳትሉ ተጠቀሙበት። ካለፈ ከረፈደ በኋላ ወይኔ ባገኘሁት ድሉን በተጠቀምኩ እንዳትሉ። እኛ ሴቶች አንወስን አንቁረጥ እንጂ ከወሰንን የምሬ ነው የምላችሁ ልባችን ደንዳና እኮ ነው። ልክ የዋህ የሆነውን ያህል ሩህ አዛኝ የሆነውን ያህል ልባችን ደንዳናና ቆራጥ ነው የሚሆነው። በቃ የመጨረሻው ውሳኔያችን ላይ ምንም ነገር አይመልሰንም። ለምነን በቃ ብለን የራሳችን ለማድረግ እንደደከምነው ያህል አውልቀን ለመጣል ራሱ በቃ ቆራጥ ውስን ካረገን ብንለምን ብንባል አንሰማ መስሎ አይታየንም። በቃ ብትጠበሱ አስሸቱንም። እንደውም ያኔ ሳናውቅ አፍቅረናችሁ የተንገላታነው ጊዜ ወይኔ ምን ሆኜ ነው ግን እኔ ነበርኩ ያንን ሰው ያፈቀርኩት እኔ ነበርኩ ግን ብለን ነው የምንገረመው። በቃ የእውነት ሲሪየስሊ በቃ እና ቆራ
ቆራጥ ስንሆን እንደዚህ ያምርብናል። ሩትዬ ኩርት ያልኩብሽ ቃላቶችሽ በቃ ነጥብ 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 ምን ጅኒጃንካ ንትርክ ምን አስፈለገ? በቃ ነጥብ 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 ቃላት ልቅም ያለ ቃላት ተናግረሽ በቃ ምን አፊ ቁርጥ ይበልልሽ። በቃ ይወጣ ነጥብ ነጥብ ያለው ቃላት ተናግረሽ ውሳኔሽን ያስተላልፍሽ። በቃ ውሳኔሽን ተመለስ አትመለስ ከዚች ጉሬዛ ጋር ቁም አታቁም እንዴ ምን አደከመሽ? በቃ ወልቅ ይሄድ እጅ ጉሬዛም አንድ ቀን ማለት ነው ሚስት ያለውን ፈልጋ ደግሞ መማገጡ አይቀርም። ያኔ ምናልባት ይገባዋል። ወንዶች በተፈጥሯችሁ ከረፈደ በኋላ ነው የሚገባችሁ። ከረፈደ በኋላ ካከተመለት በኋላ ኦትሮ ነው እንጂ መጥኖ መደቆስ። አሁን ምን ያረጋል? ድስትን ጥሎ ማልቀስ ይላል ያገሬ ሰው ሲተረት ማለት ነውና ተረትና ምሳሌው ራሱ ያገሬ ሰው በጣም ጥሩ ትምህርት ይሰጣል። እኛ ችግራችን ነገር ካልተዘረዘረና ካልተመነዘረ አይገባንም እንጂ በድፍኑ ራሱ የሚተረኩ ትረካዎችና የተረትና ምሳሌዎች በጣም ጥሩ ትምህርት ነው የሚሰጡትና ያረፈደባችሁ ወንዶች ሳይረፍድባችሁ ንቁ። ሚስታችሁ ተስፋ ሳቆርጥባችሁ ሳትተዋችሁ እንደ ጦስ ዶሮ ከጭንቅላቷ አውልቃ ሳትጥላችሁ በጣም ቆራጥ ከሆነች ሴት ልጅ በነገራችን ላይ ከበቃትና ከሰለቻት ያ ሰው አያስፈልገኝም በቃኝ ብላ ከወሰነች የምሬ ነው የምላችሁ ምንም አይመልሳትም። ምንም ከዚህ ልጅ ጋር አቁሚ ሲሏት የነበሩ ቤተሰቦች ራሱ ኧረ በቃ ወልደሻል አንዴ አብረሹኝ ቢሏት ራሱ አስማ ነው የምትለው። ያኔ ከዚህ ልጅ ጋር ያለሽን ነገር አቁሚ ሲሏት ነው እንዳለችውላ ከዚህ ልጅ ጋር ቀጢ አሁን ወልደሻል እኮ በቃ ምናምን ቢሏት ራሱ ነው አሁንም መልሷል። ወሰረች ነው። ሴት ልጅ ሳትወስን ተስፋ ሳቆርጥባችሁ ንቁ ወንዶች ንቁ። በቃ አብረሹ እንግዲህ ቀረብ። በነገራችን ላይ እኔ አንድ የእህትነት ምክር ልምከር። እስቲ ያንተና የሩታን ፎቶዎች የእውነት ትበዛብሃለች እኮ አልገባትም ነው የምትለው። በቃ እኔ ነኝ እንደዚህ ስኩራራና ስንቀባረር የነበርኩ ደግሞ ከኔም ብሶ ብለህ ነው በራስ በስጭት የምትለው። ነገሩ በጣም ነው የሚጣጣመው። ከርከሮና ጉሬዛ ይመቻመቻል። በቃ አንድ ጉሬዛ አግኝታል የደስ ያለ ጉሬዛ የደስ ካለው ከርከሮ ጋር በጣም ነው የሚመቻቸው። ግን እኔ ነኝ እንደዚህ እቺን የመሰለች እምቧይ ልጅ እምቡጥ የሆነች ልጅ ቆንጂ ልዕልት የሆነች ሔዋንን ጥዬ ከአንድ ጉሬዛ ጋር ተጣብቄ ወይኔ ነው የምትለው። ትቆጭበታለህ። የሆነ ሰዓት ይጸጽታል። ደግሞ ከኔ ብሶ የደስ ያለው ጉሬዛ እኮ ነው የምመስለው። ከኔም ብሶ ደግሞ እቺን የመሰለች ቆንጆ አሳዝናለሁ ብለህ ነው በራስ በስጭት የምትለው የምትበሳጨው። የእውነት አመለጠች። በቃ አሁን አመለጠች። ምናልባት እንደው አንድ እድል ከተሰጠ በጣም እድለኛ ነህ፣ ተጠቀምበት። በኋላ ጸጉርን ስትነጭ መሬት ስትቧጠጥ ግርግዳ ስትደበድብ እንዳትገኝ። የምሬ ነው የምልህ። ምናልባት ቻንስ ካለ ሴት ልጅ ከወሰነች ነው። በነገራችን ላይ ግን አብራህ እንኳን ኢቭን ሶሪ ብላ እንኳን እንደው ለልጄ ብዬ ልኑር ብትል ራሱ የትላንትናው ፍቅር የለም፣ ሞቷል እሷ ውስጥ። ትላንትና አብርሽዬ ደረት ላይ ልጥፌ ዳሰስ ይቀራል የለም። ሶሪ ብላ እንኳን አብራህ ብትኖር የትላንትናውን የሩታን ፍቅር የሩታን ሮማንቲክ አታገኘውም፣ ሞቷል እሷ ልብ ውስጥ። ገባር? እና ወንዶች በዚሁ አጋጣሚ በጠቅላላ ወንዶች ምክር የምሰጣችሁ ነገር አንድ ሴት በጣም አፍቅራችሁ እሷ ያልተመቻትን ነገር አቁም፣ ይሄ ነገር አልተመቸኝም፣ ይሄ ነገር ልክ አይደለም፣ ይሄ ነገር ትክክል መስሎ አልታየኝም ስትል አዳምጣት። ለምንድን ነው እንደዚህ ያለችው? ሴት ልጅ ትክክልና ትክክለኛው ሁኔታ ላይ ነው የምትለው። አዎ ከዚች ጉሬዛ ጋር አብረህ መሆኗ ምቾት ነስቷታል፣ ታቆማለህ። ደስ ስላለ አይደለም እየመረረ ታቆማለህ። ሚስት ስለሆነች ስላልተመቻት ደስ ስላላላት ለአንዴትም ለማታቃት ትላንትና ለመጣች ሲስተርሊ ብላዘርሊ ለምትባል ጉሬዛ ሴት ሚስትን የልጅህን እናት ማስቀየም መስሎ ታይቶ ነው። እቺ ጉሬዛ ደግሞ ምን አለች? በቃ ካንቺ ጋር ራሱ ማድረግ የሚፈልገውን ነገር ከኔ ጋር መጥቶ ተማክሮ ነው የሚያደርገው። አንቺ የሆነ በቃ ጭንቅላትሽ ውስጥ ንፍጥን ይሞላው። እስቲ አዝዱ
ጭንቅላትሽን አዝጁ። በጥሩ ሁኔታ ታገናዝቢያለሽ። እኔ በነገራችን ላይ በቃ የእናንተ ባል ሌላ ሴት ጋር ሄዶ እንዲማግጥ ማትፈልጉላ የሌላ ወንድ ታማግጣላችሁ። በቃ የሌላን ባል ታማግጣላችሁ። እኔ ምን አይነት አስተሳሰብ ምን አይነት ጭንቅላት ጥሩ ነው። እንደውም ብታይ እየረሳ ነው። ደስ ይላል። እግዚአብሔር ይመስገን። አጭም እግዚአብሔር ይመስገን። እያፋቱም የሰው ትዳርን እያፋቱም እግዚአብሔር ይመስገን። እኔ ግራ የሚገባኝ ነገር እኮ ነው። በቃ ጥሩ ነው እያረግሻለሽ። በቃ አፋተሽ አንቺ ባል ልታደርጊው ነው። እግዚአብሔር ይመስገን። ስንቱን ይችላል የኔ ጌታ። እንደኔ አይነቱን ተሳዳቢ እንደዚች አይነት ጉሬዛ የሰው ሚስትም ቀምታ እግዚአብሔር ይመስገን። አቤት ስም በስንቱ ይጠራል የኔ ጌታ። ይቅር በለን ይቅር በለን ነው የምለው። የምሬን ነው የምላችሁ። እና በቃ ወንዶች በተቻላችሁ መጠን ያገባችሁ ሚስታችሁ ኖ ባለቻችሁ ዙሪያ ላይ ለምን ብላችሁ ቢያንስ እሷ ፊት ባትቀበሉት እንኳን ለምን እንደዛ አለች ልክ ናት ወይ ይሄ ነገር ትዳሬን ያፈርሳል ወይ ኑሮዬን ይበጠብጣል ወይ ብላችሁ ልታስቡ ይገባል። በነገራችን ላይ በአብርሃም አልፈርድም። አብርሃም ማለት ጭንቅላቱ ገና እንጭጭ ነው፣ አልበሰለም። ያልበሰለ ወንድ ደግሞ ትዳር እንዴት ነው የተመሰረተው? ትዳር እንዴት ነው የሚቀጥለው? ትዳር እንዴት ይፈርሳል? ምኑን ያውቃል? በላ ጠጣ ጫንቃው ማሳበጥ ደረቱን ነፍቶ መራመድ በቃ ተወዳጅ ነኝ። ኦ ማይ ጋድ በዚህ ወጣትነትና በዚህ እድሜማ ልጠቀምበት ሴቱን ላተራምስበት የሚል ነው። ጭንቅላት ዶማ ነው። በቃ ነፍጥ ነው የሞላው። በቃ እንጭጭ ነው ገና። ለጋ ነገር እኮ ለጋ ነው። ምንም አይችልም። ምንም ማገናዘብ ምንም ችግር አይችልም። ምንም ውጣ ውረዳ አያውቅም። ፈተና አያውቅም። ዋጋ አያውቅም። የሆነ ሰው እኮ ዋጋ የሚሰጠው የሆነ የሚያስብ ሰው ሲሆን አሁን ወንድ ልጅ በሰል ማለት አለበት ከሴቷ የሚባለው በጣም አስተዋይ ሰው እንዲሆን ነው። ትዳሩን መያዝ የሚችል ሰው እንዲሆን እኮ ነው። አገናዛቢ እንዲሆን እኮ ነው። ገና ሳያገናዝቡ ትዳር ውስጥ ይገባሉ። ከዛ በኋላ በቃ ትዳር እንዴት ነው የሚቀጥለው? እንዴት ነው የሚፈታው? እንዴት ነው አያውቁትም። እኔ አልፈርድም። አትቸኩሉ ወንዶች ለማግባት ይላሉ፣ ይገባሉ። በቃ ከዛ በኋላ ደግሞ በቃ ያቺኛዋ ታምራቸዋለች። ይቺኛዋ ፍቅር አለቃ ጣሙ አለቀ። እንደ መስቲካ አጣጥሞ ጣላት። በቃ ደግሞ ያቺኛዋ ገና አልተበላችሁ በቃ ያልበላት እሱ ነው እንጂ ያልበላት ሌላ እኮ ታተዋታል። በቃ ሌላው ደግሞ ጣሙ አልቆ ነው ብሎ ነው ይጣላት። ነው እንደዚህ አይደለም። ትዳር እንዲህ አይደለም የኔ ጌታ። አለቀ ደቀቀ። ሚስት የማይመቻትን ነገር እሺ ብለህ እርግፍ አርግተህ ለሚስት ሞራል መኖር ነው። ዝቅ ማለት ነው። ቤቴ አሁን በዚህ ሰዓት ሚስት ስትወልድ ከውጭ ስትመጣ ሚስትን ግንባሯን ሳብ ልጅህን አቅፈሽ ሹ ዳይፐር መቀየር ያለብህ ልጅ አንተ ኩሪፍቱና ምንፍቱ ነው የምትዝናና የምታላግጥ የማንንም ጉሬዛ የምታገላብጥ አልነበረ። ግን ይሄ ሁሉ ያልገባህ ምንድነው? ጭንቅላትህን ጭጭ ገና ያልበሰለ ስለሆነ ነው። በቃ አልበሰለም። እንጭጭ ነው ገና ጭንቅላት። በእንጭጭነትን ያገባው ገና ሳትበስል ትዳር ላይ ተንጠለጠልክ። ታውቃለህ? ሳትበስል አይምሮ ሳያገናዝብ ትዳር ላይ ተንጠለጠልክ። ይሄ ነው ችግሩና ስተቱ እዚህ ጋር ነው። አሁን አንዳንድ ወንዶች ቀስ በሉ በሰሉ መጨረስ ያለባችሁን እዚህ ጋር ጨርሱ። ገና ትዳር ላይ ሳትገቡ ሳትንጠለጠሉ ጨርሱ። መጨረስ ያለባችሁን የማንንም ጉሬዛ ማዝ መምጣት መውረድ የሴቱን ነገር ሁሉ ዓለምን እዩት እስቲ መጀመሪያ። ከዛ በኋላ ትዳሩ ይደርሳል ቀስ ብሎ። ችግር የለም የትም አይሄድባችሁ። በሰሉ መጀመሪያ በሰሉ። መጀመሪያ ስትበስሉ ነው ሁሉ ነገር ልታገናዝቡ የሚገባውና በሰሉ። ያገባችሁ ደግሞ እድሉን ተጠቀሙበት። ሴት ልጅ ሳትቆርጥባችሁ ሴት ልጅ ልብ ውስጥ ወይንም ሚስት ልብ ውስጥ ሳትሞት ሚስት ልብ ውስጥ ሳትቀበር ያኔ በቃ ንቃ። ምንድን ያለችኝ? ለምንድን ነው እንደዛ ያለችኝ? አዳምጣት። ችግሯን ለመረዳት ሞክር። ነው ያለችበት ምክንያት ምንድነው? ከዚች ልጅ ጋር ስኖር ኦኬ ኮንፈርት አሰጣት ማቆም አለብኝ። ከትዳር አይበልጥም፣ ከሚስት አይበልጥም፣ ከልጅ አይበልጥም ማለት አለብን። ምን አገባስ? ገና ለገና ከእሷን አገባውና ከሴት ጋር አልገናኝ እንዴ? ገና ለገና እሷ ቁም ስላለች ላቆም ነው እንዴ? በሴት ልጅ አይምሮ ማልመራም ትመራላ። ምን ሚስት ስለሆነች አንተም የማይመችን ነው ስትል ልታቆም ይገባል። አንተ ያልተመቻት ልታቆምልህ፣ እሷ ያልተመቻትን ደግሞ አንተ ልታቆምላት ይገባል። ሚስት ናታ።
ገባ እና ይሄ ነው አሁን ወንዶች ሳይረፍድባችሁ ሚስታችሁን አዳምጡ። ሚስታችሁ ምትላ ጨርሳችሁ በቃ ማግባት አለብኝ ልጅ አፍቅሬያታለሁ ብላችሁ ወስኑ። ልባችሁ አንዷ ሴት ላይ ሳይረጋ በቃ ሴቱ ሁሉ አይናዋጅ ሆኖባችሁ ታገቡና አንዷን ዝም ብላችሁ ማለት ነው። ከዛ ደግሞ ያቺኛዋ ታምራችኋለች። እኔ አይናዋጅ የሚሆንባችሁ ወንዶች ግን መጨረሻችሁ ላይ መጨረሻው ራሱ ያምረው